ይኸው ያ የሚሄደው ሰውዬ ነው ሰይጣን አልታረቅም ብሎ ሄደው ያን ሆድ ስጠዋሉ እየሮጠ አረ ሰይጣን ቆየኝ፣ ስሙ ሰይጣን ሆነ አቶ ሰይጣን ቆየኝ፣ አቶ ሰይጣን ቆየኝ እያለ ተከተለው። ምንድነው የሚከተልህ እያለ ሲያለ አንተን እኮ ነው አለው። እኔ ሰይጣን ነኝ እንዴ? ሰዎች እኮ ሰይጣን ነው ብለውኝ እንዴት አልታረቅም ብሎ እስከዚህ ደርሻለሁ እንዴ? እኔ ወንዱ እኔ ሰይጣን ነኝ አለና ተመልሶ መጥቶ ሽማግሌዎቹ ላከሩ ይቅር በሉኝ ያስታርቁኝ ብሎ ሴቶቹ ልኮ አሁን አስታረቃችሁ እናንተ ብፁዓን ልትባሉ ነው። አይገርም? አረ ቶሎ በአስቸኳይ እችን ስም ያዙ። በውጭ ያሉ ሰዎች የሚሰሩትን ስራ ግብረ ሰዶም በሚሰራበት ሀገር ማዕበል ሲያጥለቀልቀው አውሎ በነፋስ ሲያፈርሰው አይተናል አይደል? አሁን ደግሞ ኢትዮጵያ ግብረ ሰዶም ስለገባ ያ አብሮ መጣ፣ ወጀቡ አብሮ መጣ፣ አውሎ ነፋሱ አብሮ መጣ። ኃጢአትን ተከትሎ ነው ማዕትን ይመጣ ማዕት መቅሰፍት ደራ። በዚህ በጾመ ፍልሰታ እርቅ ያስፈልጋል። ከዛሬ ፍልሰታ ደግሞ የእመቤታችን ጾመ ፍልሰታ ሐዋርያት እሷን ለማግኘት እሷን አግኝተው ለመቅበር ሱባኤ ገብተው የእመቤታችን ፍቅር የሚገልጽበት ስለሆነ እንደ ቀላል አይታይም። ፍልሰታን የማይጾም የለም። ክርስቲያን የሆነ ሁሉ ስጋ ቤት መከፈት የለበትም። በዐቢይ ጾምም ሆነ በሌሎቹ በሰባቱ አጽዋማት ስጋ ቤት መክፈት አያስፈልግም። ምን ችግር አለኛ ካልበላነ አይባልም። አርዶ ስጋ አቅርቦ ለሌላውን መመገብ ራሱ ይሄ ያስቀጣል። መጽሐፍ ይናገራል። አንድ ሰው ሲሰርቅ ያየ ሰው ይላል የሚቀጣ የሰረቀው ብቻ አይደለም፣ ሲሰርቅ አይቶ ዝም ያለውም ይቀጣል ይላል መጽሐፍ። ተው አትስረቅ ማለት አለበት፣ መምከር አለበት። እና እኛ ካልበላነ ሌሎቹ ቢበሉ ምን ችግር አለ ብሎ ስጋ ቤት መክፈት አባቶች ከቤት አግብቶ ስጋ ማብላት ግን በእውነቱ ይሄ ጸረ ሃይማኖት ነው። የሃይማኖት ጠላትነት አይገባም። ሰው እየታገተ ስንት ሚሊዮን ነው የሚጠየቅ? ይሄ እኮ ነው እንጂ እኛ እኮ ትባለን ጾም አሽረን ስጋ ብልተን ግን ማንን የሚወስደው? አጋቹ ይኸው ገንዘቡ ለኛ አልሆንም አልረባም አይደል? እኛ የሚመስለን የሚጠቅመን ይመስለናል። በፍጹም ከህጉና ከስርዓቱ ወጣ ብለን የምናገኘው ጥቅም ሁሉ ለጊዜው በእጃችን ላይ ብር ይመስለናል፣ ውስጡ ግን የለውም። አመድ ነው፣ አመድ ነው፣ አይበረክትም። ስለዚህ ትንሽ ይበቃል። አደራ የምንለው በአጽዋማቱ ስጋ ቤቶች ይዘጉ፣ አያስፈልግም። ጾሙም ይከበር። እስከ 9 ሰዓት ነው ጾም። የቻለ እስከ 11 ይጾማል፣ የቻለ ያከፍላል። እሁድ በልቶ ሰኞ ይጾማል፣ ማክሰኞ በልቶ ረቡዕ ይጾማል፣ ሐሙስ በልቶ ዓርብ ይጾማል። የቻለ አክፍሎትም ጭምር አለ። ከተቻለ እግዚአብሔርን አንድ ነገር ለመንኩት ይላል። አሁንም አንድ ነገር ለምነ ነው የፈጸመልን አምላካችን ስሙ የተመሰገነ ይሁን። ወርሃ ክረምቱን የሰላም ክረምት ያደርግልን። ባለፈው ወደዚህ ማዶ መብረቅ ነጎድጓድ በረድ ሆኖ ብዙ ቤቶች ተጎድተዋል፣ ብዙ ሰውም ተጎድቷል ሲባል ሰምተናል አይደል? ሰምታችሁ ታዲያ ለዚህ መጸለይ ያስፈልጋል። መዓት መቅሰፍት ከውጭ ነበር የምንሰማ፣ አውሎ ነፋስ ማዕበል በውጭ ነበር የምንሰማ። አሁን ወደ ሀገራችን ገባ። ማዶ ስናየው የነበረው ገባ። እንዴት ገባ? እንዴት ገባ? ማዶ ስላየነ በውጭ ያሉ ሰዎች የሚሰሩትን ስራ ግብረ ሰዶም በሚሰራበት ሀገር ማዕበል ሲያጥለቀልቀው አውሎ ነፋስ ሲያፈርሰው አይተናል አይደል? አሁን ደግሞ ኢትዮጵያ ግብረ ሰዶም ስለገባ ያ አብሮ መጣ፣ ወጀቡ አብሮ መጣ፣ አውሎ ነፋሱ አብሮ መጣ። ኃጢአትን ተከትሎ ነው ማዕትን ይመጣ ማዕት መቅሰፍት። የውጭ ዓለም ስራ ከዚህ ተሰራ። የውጭ ዓለም ኃጢአት ወደ ኢትዮጵያ ሲገባ ማዕቱ አብሮ ገባ፣ መቅሰፍቱ አብሮ ገባ፣ ተሻገረ። በቴሌቪዥን ያየነው አብሮ እኛ ገባ። ኃጢአቱንም በቴሌቪዥን ነው የተለማመደው ሁሉ። ይኸው ኃጢአቱን በቴሌቪዥን እንደተለማመደው መቅሰፍቱንም በቴሌቪዥን ተለማመደው። አይታቸዋል። ሐዋሳ እንዴት ዛፉን እንዴት እያደረገ ሲያነሰው እንደነበር አይታቸዋል። እዚህ አካባቢ ያለውንም እንዴት አድርጎ ቤቱን ቆርቆሮዋ ቅጠል ነበር የምትመስል፣ የቅጠል ያህል እንኳን አትታይም። ወደ ላይ አውጥቶ እንዴት እንደመተነው። እና እባካችሁ እንመካከር፣ እንማማር።
አባቶች ምከሩ፣ እናቶች ምከሩ፣ ጎረቤት ምከሩ፣ ተመካከሩ። የተጣላ ይታረቅ አደራ። በዚህ በጾመ ፍልሰታ እርቅ ያስፈልጋል። ከዛሬ ጀምሮ እንደው አብይ ጾም ሌላም ጊዜ ሲመጣ ቃል እንገባለን። ታስታውሳላችሁ አይደል? በእውነቱ ቂም ይዞ ጸሎት፣ ሳል ይዞ ስርቆት እንደሚባለው ቂም በቀል ይዞ ጸሎት አያስፈልግም። ከዚሁ ነን በልባችን በርቀት የያዝነውን ይቅር ለእግዚአብሔር እንላለን። ደግሞ ፊት ተዛዝረን የምንሄደው በሽማግሌ እንድንታረቅ ለማለት ነው አይደል? የወል እርቅ አለ፣ የግል እርቅ አለ። የወል እርቅ ብዙ በደል የሌለ እንደው ትንሽ ኩርፍታ ምናምን ያለ ካለ ለዚያ ለእግዚአብሔር ይቅር ለእግዚአብሔር ብለን እዚሁ እንፈተዋለን። እስቲ በሉ ይቅር ለእግዚአብሔር፣ ይቅር ለእግዚአብሔር፣ ይቅር ለእግዚአብሔር። ይሄ ሽማግሌ የማያስፈልገው እርቅ ነው። ሽማግሌ የሚያስፈልገው እርቅ ግን ሽማግሌ ታነሱና እዚህ ያላችሁት በሙሉ አባቶች ዛሬ እስከ ዓርብ ድረስ ይህንን የእርቅ የፍቅር ሽምግልና እንድታካሂዱ መድኃኔዓለም ፈቅዶላቸዋል። እናንተ ፈቃደኞች ናችሁ? እሱ ፈቅዷል። ብፁዓን ገባርያነ ሰላም፣ ብፁዓን ለይገብሩ ሰላም፣ ሰውና ሰውን የሚያስታርቁ ሰዎች ብፁዓን ናቸው ብሏል እሱ በማቴዎስ ወንጌል ምዕራፍ 5። ስለዚህ ፈቅዷል። ብፁዓን የሚያስታርቁ ብፁዓን ናቸው ስለተባለ አባቶች፣ እናቶች ከዛሬ ጀምራችሁ ከጎረቤታችሁ የጣሉትን አስታርቁ። ባልና ሚስትም ሌላውን ሙሉ ማን ተባሉ? የሚያስታርቁ ማን ናቸው አለ? ብፁዓን በሉ እስቲ፣ ብፁዓን በሉ። የሚያስታርቁ ብፁዓን ናቸው። እንዴ ብፁዓን የማን ስም ነው? የጳጳሳት እኮ ነው። ሴቶች ሁሉ እኮ አሁን አስታረቃችሁ እናንተ ብፁዓን ልትባሉ ነው። አይገርም? አረ ቶሎ በአስቸኳይ እችን ስም ያዙ። ቶሎ ጳጳሳት ትሆናላችሁ ስላችሁ ስሙ ጳጳስ ማለት ብፁዓን ብፁዕ ጳጳስ ስለተባሉ ነው እንጂ መልካም የሚሰሩ ሰዎች ሁሉ ደግሞ በስራቸው ነው እንጂ ክህነት ይሰጣቸዋል ማለት አይደለም። በግብራቸው ግን ክብር አላቸው። ክሩምና የርጉማን እናንተ ለሰይጣንና ለመልክተኞች ሳቸው ሳትገቡ እላቸዋለሁ ብሏል። እውነቱን ለመናገር ይብላኝ። አራ አንጦርጦስ እኮ የማይፈጸም መከራ ነው። ከእሷ ጋር መታረቅ ግን ታርቆ አብሮ መብላት መጠጣት አይሻልም? ከዲያብሎስ ጋር ከመኖርና ከእሷ ጋር መታረቅ ማን ይሻላል? ኧረ ታረቁም ቢያ እንዳትሉ አይደራችሁ። እንዲያው ብዙ ጊዜ እንዲህ እሷን ነገር አያሳየኝ አይምጡብኝ የምትሉ አላችሁ የላችሁም? እንዳትሉ ሽማግሌ ሲመጣ እሺ ለማን ነው ይቅርታው? ለእግዚአብሔር እኮ ስንታረቅ እኮ ምንድን ነው የምንለው? ይቅር ለእግዚአብሔር ብለን ለሴትዮቱ አይደለም። ይቅር ለአንቺ አንልም፣ ይቅር ለአንተ እንላለን። ለማን ነው ምንድን? ይቅር ለመድኃኔዓለም። ይኸው እንግዲህ ለእሱ ብለን ነው ይቅርታ የምናደርግ። ልባችን እንዲያስታውስ ለካ ይቅርታ ማድረግ መታረቅ ግን ለራስ ሳይሆን ለማን ነው? ለእግዚአብሔር። እግዚአብሔርን ደስ ይበለው። እሱ ብቻ አይደለም፣ የታረቀ ሰው ደግሞ ቂሙ ልቡ ሲለቅለት አሁን የሚቀለው። እንደ ቂም እኮ ከባድ የለም አለ። በጣም እኮ ከባድ ነው። ሲያንሰላስል እንቅልፍ አይወስደው። እንዲህ ላደርገኝ ነው፣ እንዲህ ላደርገው ነው፣ እንዲህ ላደርገው ነው ብንን ሲል ሁሉ መከራ ነው። የታረቁ ሰዎች ግን አይንቅልፋቸው ምን የለ ተመስገን ጌታ ይላል ጥሎ መነሳት እና ቂም በቀል መጥፎ ነው። ቂም በቀል ለራስ ይጎዳል እና መታረቅ ይገባል። ወጣቶችን አስታርቁ። ሽማግሌ ስንል ባልቴቶችና ሽማግሌዎች አሉ። ወጣቶችን አስታርቁ። ሽማግሌዎችም ሁላችሁም ግድ የለም። ወጣትም ሆኖ ሽማግሌን ማስታረቅ ይቻላል። ሽማግሌ ሆኖ ወጣትን ማስታረቅ ይቻላል። አንድ ነገር ልበል እዚህ ላይ አንድ ሰው ታረቅ ብለውት ሽማግሌዎች ታረቅ ብለውት አልታረቅም ይላል። ተስማማ እባክህ ሲሉት እምቢ ይላል። አሁን እንግዲህ መቼም ሰው አንድ ጊዜ ለእግዚአብሔር አንድ ጊዜ ለጣዖት ለሰይጣን ይገዛል አይደል? እና ያ ሰው ሰይጣን የሚያገለግል ሰው ነበርና ሰዎቹ ሽምግልና ተቀምጠው አልታረቅም ብሎ ትቷቸው ይሄዳል። እንደተነሳ አንድ ሰይጣን የሚያመልክ ሰው መጣና እንትን ይዟል፣ ጋቢ አሰርቶ ለማን ሊሰጥ?
ለሰይጣን እሺ አስቸጋሪ አይደል ያለ ኋላ ሽማግሌዎች እንደተቀመጡ ያለ እናንተ ሰዎች አቤት አንድ ነገር ጠይቃችሁ ምንድን ነው እንደው ሰይጣን የት ነው የሚገኝ? ለምን ነው ይኸው ጋቢ አሰርቼለት ልሰጠው ልሸልመው? አይ ጉድ ዳቆኑ ይላል እና እናሳይህ አሉት። እሺ ይኸው ያ የሚሄደው ሰውዬ ነው ሰይጣን አልታረቅም ብሎ ሄደው ያን ሆድ ስጠው አሉት። እየሮጠ አረ ሰይጣን ቆየኝ፣ ስሙን ሰይጣን ሆነ አቶ ሰይጣን ቆየኝ፣ አቶ ሰይጣን ቆየኝ እያለ ተከተለው። ምንድነው የሚከተልህ እያለ ሲያለ አንተን እኮ ነው አለው። እኔ ሰይጣን ነኝ እንዴ? አሃ ሰዎች እኮ ሰይጣን ነው ብለውኝ እንዴት አልታረቅም ብሎ እስከዚህ ደርሻለሁ እንዴ? እኔ ወንዱ እኔ ሰይጣን ነኝ አለና ተመልሶ መጥቶ ሽማግሌዎቹ ላከሩ ይቅር በሉኝ ያስታርቁኝ ብሎ ታረቀ የሚል ታሪክ አለና አልታረቅም የሚል ሰው ወደዚያ ይመራልና ሰይጣን እንዳንባል እንድንታረቅ ለማለት ነው። ወስብሐት ለእግዚአብሔር አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ይህችን ሰዓት ይህችን ዕለት ባርኮ ቀድሶ እንደሰጠን በሰላም ያውለን። የዛሬ ወር በሰላም ደርሰን በዓሉን ለማክበር ያብቃን። የሚመጣውን ጾመ ፍልሰታ ጾመን ጸልየን ሱባኤውን ቀኖናውን በሰላም እንድንፈጽም የወላዲተ አምላክ የቅድስት ድንግል ማርያም ጣዕሟ ፍቅሯ በረከቷ ረድኤቷ ከሁላችን ጋር ይሁን። ቅዱሳን አባቶቻችን በባረከችበት መስቀለ ብርሃን እኛንም ትባርከን። መድኃኔ ዓለም ክርስቶስ ቅዱስ ፈቃዱ ሆኖ ሱባኤውን እንዲያስፈጽመን እንዲያስጀምረን አስጀምሮ እንዲያስፈጽመን ደጅ ጥናታችን አገልግሎታችን ሌሊት ያደረውን የማሕሌቱን ቁመት የስብሐተ ፍቅሩን ጸሎት የቅዳሴውን ጸሎት መስዋዕት ተቀብሎ ሀገራችን ኢትዮጵያን በዓይነ ምሕረቱ ይይልን። በሩቁም በቅርብም በውስጥም በውጭም ሆነው አትርሱ ይጠብቅልን።